ሰላም ጤና ይስጥልኝ። ከኢትዮ አምባ የተመራረጡ የሀገር ውስጥና የውጭ ትኩስና አዳዲስ መረጃዎችን እናስደምጣችኋል። ቻናሉን ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ከእኛ ጋር እንድትቆዩ እንጋብዛለን። የዓለም የሙዚቃ ሰንጠረዥ በቴዲ አፍሮ መናወጡ ተነገረ። ሚያዝያ 9 ቀን 2018 ዓ.ም የዲጂታሉ ዓለም መነጋገሪያ ሆኗል። የኢትዮጵያ የሙዚቃው ንጉስ ቴዲ አፍሮ በዓለም አቀፍ የእይታ ሰንጠረዥ ላይ ታሪክ እየሰራ ይገኛል። ይህ ውጤት ዝም ብሎ ቁጥር ብቻ አይደለም፣ የጥበብ ጥንካሬ፣ የማንነት ኩራትና የጽናትም ውጤት ነው ተብሏል። በ24 ሰዓት ውስጥ በዓለም አቀፍ ደረጃ በከፍተኛ ሁኔታ የታዩ ስራዎች ዝርዝር እንደሚያሳየው ቴዲ አፍሮ በዓለም አቀፍ ደረጃ በአንደኝነት መምራቱ ብቻ ሳይሆን ሁለት ስራዎቹ ማለትም ዳስ ጣልና ጀንበር በአንድ ጊዜ በከፍተኛው 4 ደረጃዎች ውስጥ ማስገባት ችሏል። እንደ ኦሊቪያ ሮድሪጎና ብሩኖ ማርስ ያሉ የዓለም የሙዚቃ ኮከቦችን በእይታ ብልጫ መብለጥ የኢትዮጵያ ጥበብና ዜማ በዓለም መድረክ ምን ያህል ተሰሚነት እንዳለው ትልቅ ማሳያ ነው። ቴዲ አፍሮ ዓለምን ለማሸነፍ የሌላን ሀገር ዜማ አልተዋሰ። ራሱ ቋንቋ በራሱ ዜማና ቅኝት ዓለምን አስደንቋል። በፊንቴክ የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ላይ ፖሊስ እየጠየቀው የተጨማሪ የ14 ቀን የምርመራ ጊዜ ላይ ለመወሰን ፍርድ ቤት ለሚያዝያ 14 2018 ዓ.ም ተለዋጭ ቀጠሮ ሰጠ። በፊንቴክ ኢንቨስትመንት ስም በተፈጸመ የማጭበርበር ወንጀል ተጠርጥረው በቁጥጥር ስር የዋሉ ታዋቂ አርቲስቶችና የቲክቶክ ተጽዕኖ ፈጣሪዎች ትናንት ሚያዝያ 9 ቀን 2018 ዓመተ ምህረት በፌደራል መጀመሪያ ደረጃ ፍርድ ቤት ቀርበዋል። መርማሪ ፖሊስ ተጠርጣሪዎቹን በቁጥጥር ስር ካዋሉበት ጊዜ ጀምሮ ያከናወናቸውን የምርመራ ተግባራት ለችሎቱ በዝርዝር አስረድቷል። ይሁን እንጂ የወንጀሉ ድርጊት ውስብስብነትና ስፋት ከፍተኛ መሆኑን፣ የተጭበረበረው የገንዘብ መጠንና የተጎጂዎች ቁጥር መበራከቱ ቀሪ ምስክሮችን ለመስማትና የሰነድ ማስረጃዎችን ለማሰባሰብ ጊዜ እንደሚያስፈልግ በመጠየቅ ተጨማሪ የ14 ቀናት የጊዜ ቀጠሮ እንዲሰጥ ፍርድ ቤቱን ጠይቀዋል። የተጠርጣሪዎች ጠበቆች በበኩላቸው ተጠርጣሪዎቹ በሕዝብ ዘንድ የሚታወቁና ቋሚ መኖሪያ ያላቸው በመሆኑ አይሰወሩም። ከተጠርጣሪዎቹ መካከል የጤና እክል ያለባቸው ስላሉ በውጭ ሆነው ጉዳያቸውን ቢከታተሉ የራሳቸው የሆነ መደበኛ መተዳደሪያ ስራ ያላቸው መሆኑም ታሳቢ እንዲደረግላቸው ጠይቀዋል። ፍርድ ቤቱ ግን የግራ ቀኙን ክርክር ካዳመጠ በኋላ ውሳኔ ለመስጠት ለሚያዝያ 14 ቀን 2018 ዓመተ ምህረት ተለዋጭ ቀጠሮ ሰጥቷል። የኤርትራ የማስታወቂያ ሚኒስቴር አቶ የማነ ገብረ መስቀል ሌተናል ጀነራል ጻድቃን ገብረትንሳኤን ወረፉ። ጀነራል ጻድቃን በቅርቡ ያወጡትን ጽሑፍ ተከትሎ በጀነራሉ ላይ ጠንከር ያለ ትችት መሰንዘራቸው ነው የተነገረው። ሚኒስቴሩ በኤክስ ገጻቸው ባሰፈሩት መልእክት የጀነራል ጻድቃን ጽሑፍ በኢትዮጵያ ውስጥ የተወሰኑ የፖለቲካ ሊቃንን የያዘ የጦርነት አባዜ ማሳያ ነው ብለውታል። ጀነራል ጻድቃን ትግራይ ለኢትዮጵያና ለኤርትራ የጦርነት አውድማ መሆን የለባትም በሚል ያወጡት ጽሑፍ 2 ገጽታ ያለውና የጦርነት አጀንዳን ያነገበ ነው ሲሉ ሚኒስትሩ ወንጅለዋል። አቶ የማነ ገብረ መስቀል አክለው ጀነራል ጻድቃን ገብረትንሳኤ ከረጅም ጊዜ ጀምሮ በኤርትራ ላይ የሚካሄድ ትንኮሳን ሲደግፉ የቆዩ መሆናቸውን ገልጸዋል። በተለይም የኤርትራዋን የአሰብ ወደብ በኃይል የመውሰድ ወይም የመቀላቀል አጀንዳ ሲያራምዱ እንደነበር ሚኒስቴሩ ጠቁመዋል። እንደ አቶ የማነ ገለጻ ጀነራል ጻድቃን ገና በ1990ዎቹ አጋማሽ የኢትዮጵያ የኤርትራ ግንኙነት በጥሩ ሁኔታ ላይ በነበረበት ወቅት እንኳን አሰብ ለኢትዮጵያ የባህር በር ለማድረግ የሚያስችሉ የሕግ መከራከሪያዎችን ሲፈልጉ እንደነበረ በገዛ ቃላቸው መናገራቸውን አስታውሰዋል። የኤርትራው የማስታወቂያ ሚኒስቴር በጀነራሉ ላይ ካነሱት ሌላው ነጥብ ከ1990 እስከ 1992 ዓመተ ምህረት የተካሄደው የድንበር ጦርነት አሰብን ለመያዝ ሳይችል በመቅረቱ ጀነራል ጻድቃን ቁጭት እንዳለባቸው ገልጸዋል።
አቶ የማነ አክለውም ጀነራሉን ለጦርነት የሚደረገው ዝግጅት በመጨረሻ ምዕራፍ ላይ ይገኛል ማለታቸው እንደ ማስጠንቀቂያ መወሰዱ ጀነራሉ ስለ ሰላም እያወሩ የጦርነት አጀንዳን እየቀሰቀሱ ነው ሲሉ ከሰዋል። ይህ በጀነራል ጻድቃን በኤርትራ መንግስት መካከል የተፈጠረ የቃላት ፍጥጫ በቀጠናው ያለውን ከፍተኛ የፖለቲካ ውጥረት ይበልጥ የሚያሳይ ክስተት ሆኖ ተመዝግቧል። ዓለምን ያስጨነቀው የሆርሙዝ ወሽመጥ ሙሉ በሙሉ መከፈቱን ኢራን አስታወቀች። የሆርሙዝ ወሽመጥ ለቀረው የተኩስ አቁም ጊዜ ሙሉ ለሙሉ ክፍት እንደሚሆን የኢራን የውጭ ጉዳይ ሚኒስቴር አባስ አርጋቺ አስታውቀዋል። አርጋቺ በኤክስ ገጻቸው ባሰፈሩት መልእክት ሊባኖስ ውስጥ በተደረሰው ተኩስ አቁም መሰረት በሆርሙዝ ወሽመጥ በኩል የሚደረግ የሁሉም የንግድ መርከቦች ጉዞ ለቀሪው የተኩስ አቁም ጊዜ ሙሉ በሙሉ ክፍት እንደሚሆን ታውጇል ተብሏል። ከአሜሪካና ከኢራን የሁለት ሳምንት ተኩስ አቁም እንቅፋት የሆነው የእስራኤል የሊባኖን ሄዝቦላ መካከል የ10 ቀን ተኩስ አቁም ታውጇል። ለ40 ቀናት የተዋጉት አሜሪካና ኢራን በፓኪስታን አሸማጋይነት የሁለት ሳምንት ተኩስ አቁም መፈጸማቸው ይታወሳል። ምንም እንኳን ሆርሙዝ እየተከፈተ ቢሆንም ተኩስ አቁሙ በሚቀጥለው ሳምንት ረቡዕ ይጠናቀቃል። የሆርሙዝ መከፈት በተሰማበት በዚህ ጊዜ ኢራን በሆርሙዝ ወሽመጥ ለሚደረግ ጉዞ ዳግም ቅድመ ሁኔታ ማስቀመጧ እየተነገረ ነው። የኢራን የውጭ ጉዳይ ሚኒስቴር አባስ አርጋቺ በሆርሙዝ በኩል የሚያልፍ ሁሉም የንግድ መርከቦች የሚያደርጉት ጉዞ ለቀሪው የተኩስ አቁም ጊዜ ሙሉ በሙሉ ክፍት እንዲሆን መታወጁን በኤክስ ገጻቸው አስታውቀው ነበር። የኢራን መንግስት የቴሌቪዥን ጣቢያ አንድ ከፍተኛ ወታደራዊ ባለስልጣንን ጠቅሶ ባስተላለፈው ዘገባ የመርከቦቹ ጉዞ የሚከናወነው በተለየ መስመር እንደሆነ ገልጿል። መርከቦቹ ለማለፍ የኢራን እስላማዊ አብዮታዊ ዘብ ባህር ኃይል ፍቃድ እንደሚያስፈልጋቸው ጠቅሷል። ባለስልጣኑ በቴሌቪዥን ጣቢያው እንደተናገሩት ይህ የተለየ የጉዞ መስመር የተወሰነው በኢራን የወደቦችና ማርታይም ድርጅት ነው። ጣቢያው ከፍተኛ ወታደራዊ ባለስልጣኑን ጠቅሶ እንደዘገበው ከሆነ በሆርሙዝ ወሽመጥ በኩል የሚደረግ የወታደራዊ መርከቦች ጉዞ አሁንም ቢሆን የተከለከለ ነው። በሌላ በኩል የመርከቡ ጉዞ ኩባንያዎች የሆርሙዝ ደህንነት እስከሚረጋገጥ ድረስ ወሽመጡን እንደማይጠቀሙ ተናግረዋል። በቀጠናው የሚገኙ ነዳጅ ጫኝ መርከቦች ኦፕሬተር የሆነው ስቴና በልክ የተሰኘው ኩባንያ በበኩሉ ሁኔታውን በቅርብ እየተከታተለ መሆኑን አስታውቋል። የእያንዳንዱ ጉዞአችን ውሳኔ የሚመሰረተው የሰራተኞቻችንና የመርከቦቻችን ደህንነት ላይ ነው። ደህንነቱ የተጠበቀ መሆኑ እስካላረካን ድረስ ጉዞ አንጀምርም ብሏል። ይህ በእንዲህ እንዳለ ዶናልድ ትራምፕ በኢራን ላይ የተጣለው የባህር ላይ እገዳ ተጠናክሮ እንደሚቀጥል ማስታወቃቸው መነጋገሪያ ሆነ። የኢራን መንግስት የሆርሙዝ የውሃ መስመር በድጋሚ ክፍት ማድረጉን ቢገልጽም ዩናይትድ ስቴትስ በሀገሪቱ ላይ የጣለችው የባህር ላይ እገዳ በሙሉ ኃይልና ተፈጻሚነት እንደሚቀጥል ዶናልድ ትራምፕ አስታውቀዋል። ፕሬዝዳንቱ በሰጡት መግለጫ የውሃ መንገድ ለዓለም አቀፍ የንግድ መርከቦች ክፍት ቢሆንም የአሜሪካ እገዳ ግን በተለይ በኢራን የንግድ መርከቦች ወደቦች ላይ ያነጣጠረ ሆኖ እንደሚቀጥል አረጋግጠዋል። ትራምፕ አክለው በሁለቱ ሀገራት መካከል የመጨረሻ ስምምነት ላይ እስካልተደረሰ ድረስ ጫናው ተጠናክሮ እንደሚቀጥል ገልጸዋል። ይህም በቀጠናው ላይ የታዩ መጠነኛ የመረጋጋት ምልክቶች ቢኖሩም በዋሽንግተንና ቴሄራን መካከል ያለው ዲፕሎማሲያዊ ውጥረት አሁንም አለመቀነሱ አመላካች ሆኗል። ሆኖም ተቺዎች ፕሬዝዳንቱ የሚከተሉት ጠንካራ አቋም የግል ዝናን የማስቀደም ዝንባሌ ዲፕሎማሲያዊ ጥረቶችን፣ ስምምነቶችን በድጋሚ አደጋ ላይ ሊጥል ይችላል በሚል ስጋታቸውን እየገለጹ ይገኛሉ። የሆርሙዝ የባህር ወሽመጥ ተከፈተ፣ ኢራን ቅድመ ሁኔታዎችን አስቀመጠችና ትራምፕ በኢራን ላይ የጣሉትን እገዳ አጠናክረው ቀጥለዋል የሚሉ ዜናዎች እንዳሉ ሆኖ የሆርሙዝ የባህር ወሽመጥ መከፈትን ተከትሎ የነዳጅ ዋጋ በዓለም ገበያ 10 በመቶ ቀነሰ የሚል ዜና እየተሰማ ይገኛል። ኢራን ስትራቴጂካዊ ጠቀሜታ ያለው የሆርሙዝ የባህር ወሽመጥ ለንግድ መርከብ ሙሉ በሙሉ ክፍት መሆኑን ማወጇን ተከትሎ የዓለም የነዳጅ ዋጋ በአንድ ጊዜ የ10 በመቶ ከፍተኛ ቅናሽ አሳይቷል። የኢራን የውጭ ጉዳይ ሚኒስቴር አባስ
አራክቺ በማህበራዊ ገጻቸው ባስተላለፉት መልእክት በእስራኤልና በሊባኖን መካከል የተደረገው የተኩስ አቁም ስምምነትን ተከትሎ የባህር መንገድ ለንግድ መርከቦች ዝግጁ መሆኑን ገልጸዋል። ይህ ውሳኔ ላለፉት ሳምንታት ተቋርጦ የነበረ የነዳጅና የኢነርጂ አቅርቦት እንዲቀጥል ትልቅ ዕድል ፈጥሯል። የነዳጅ ዋጋ በዓለም አቀፍ ገበያ በ10 በመቶ የዘለቀ ድንገተኛ ቅናሽ አሳይቷል። የሆርሙዝ የባህር ወሽመጥ ለሁሉም የንግድ መርከቦች ክፍት መሆኑ በይፋ ተረጋግጧል። ውሳኔው የመጣው በመካከለኛው ምስራቅ የተጀመረውን የተኩስ አቁም ስምምነት ተከትሎ ለቀጠናው መረጋጋት ሲባል የባህር መንገዱ መከፈት ለዓለም አቀፍ የንግድ ልውውጥና ለኢነርጂ ዋጋ መረጋጋት ወሳኝ ሚናን ይጫወታል። ከኢትዮ አምባ ሰናይ ጊዜን ተመኘ።